የጸሎት ኃይል ቀላል እንዳይመስላል። አብዝተን ስንጸልይ ብዙ ሰው ለምን እንደዚህ አብዝተን እንጸልያለን? አብዝታ ስትጸልይ እግዚአብሔር ጸሎቷን ሰማኝ። መጽሐፍ ላይ ስንመለከት ብዙዎቻችሁ ታውቁታላችሁ እና ዛሬ ከዛ ክፍል እንመለከታለን። መጽሐፍ አስቴር ምዕራፍ 3 ላይ ምን ይላል? ከዚህም ነገር በኋላ ንጉሥ አርጤክሲስ የአጋጋውን የሐማቱን ልጅ ሐማን ከፍ ከፍ አደረገው፣ አከበረው፣ ወንበሩንም ከእርሱ ጋር ከነበሩት አዛውንት ሁሉ በላይ አደረገል። ንጉሱም ስለ እርሱ እንዲህ አዞ ነበርና በንጉስ በር ያሉ የንጉስ ባሪያዎች ሁሉ ተደፍተው ለሐማ ይሰግዱ ነበር። መርዶክዮስ ግን አልተደፋም፣ አልሰገደም። ቁጥር 5 ላይ ምን ይላል? ሐማም መርዶክዮስ እንዳልሰገደለትም ባየ ጊዜ እጅግ ተቆጣ። የመርዶክዮስንም ወገን ነግረውት ነበርና በመርዶክዮስ ብቻ እጁን ይጭን ዘንድ በዓይኑ ተናቀ። ሐማም አርጤክስስ መንግስት ሁሉ የነበሩትን የመርዶክዮስ ህዝብ ቡድን ሁሉ ሊያጠፋ ፈለገ። ጠላት ምን ያህል እንደሚሄድ ይሁት። እዚህ ጋር የምንመለከተው የጠላትን ትልቅነት ልነግራችሁ አይደለም፣ የእግዚአብሔርን ታላቅነትና የጸሎትን ኃይል እንድንረዳ። ለምን እንጸልይ? ስንጸልይ ሰሞኑ ስናገር ነበረ፣ ጉብኝታችሁን ያፈጥን። ሐና አብዝታ ስትጸልይ እግዚአብሔር ጉብኝት አደረገ። አንዳንዱ ለምን እንላለን? ለምን ዘገይ? የእግዚአብሔር ክብር ይገለጥ ዘንድ እሱን ነበረ ስንማር የነበረዋል ማክሰኞ። እግዚአብሔር ለምን ዘገይ? እግዚአብሔር የዘገየው የእግዚአብሔር ክብር ይገለጥ ዘንድ ነው። የእሱ ክብር ይታይ ዘንድ። ሰዎች ብዙ ጊዜ ያመንነው በአብርሃም ሕይወት አይተን ነው ያመንነው። እኔና ስለነ ማርያም እና ስለነ ማርታ እናውቃለን። አልዓዛር ከሙታን እንደተነሳ እናምናለን። ያን አይተን ነው ያመን። ብዙዎቻችን ያን አይተን ነው ያመን። ስለዚህ እግዚአብሔር ደግሞ ሕያው ምስክር ይፈልጋል። በእኔና በእናንተ ሕይወት እስከዛሬ ብዙ ምስክርነት አልሰማችሁ? እሱ ምስክርነት አላነጻችሁ? የስ እግዚአብሔርን ጠበቅኩትና ይህን አረገልን ብለን ሕያው ምስክርም እንድንሆን ነው። እግዚአብሔር ሕያው ምስክር ያደርገን ዘንድ። አንዳንዱ የጸሎት መዘግየት፣ አንዳንዱ ቻል ዋይ እግዚአብሔርን ታምነ ነው። እነዚህ ሰዎች ምን አደረጉ? ለእግዚአብሔር ነው የታመኑት። አይሁድ ለጌታው ብቻ ነው የሚሰግደው፣ ለአምላክ ያህዌ ነው የሚያ። ስለዚህ ከሱ ውጭ ሌላ አምላክ የለም፣ እግዚአብሔርን ብቻ ነው የሚያ። ምን አደረገ? እግዚአብሔርን እያመለከ ያለ ህዝብ ለምን ወደ እሱ ይመጣሉ? እንዲህ አይነት ሰልፍ ለምን ይመጣ? ኢትስ ፓርት ኦፍ ዘ ፓኬጅ። ባለፈውም ስላ ግን የሚገርመው መርዶክዮስ ያደረገው ማቅ ለብሶ ጠላት እናንተም ቢሆን እስከ ጄኔሬሽን ድረስ ነው የሚሄዱ። መርዶክዮስን ባጠፋ ዋትዘ ፖይንታ እና ደሆል አለ እንዴትም የሚጠንስስ በእግዚአብሔር ህዝብ ላይ ግን ምንም ማድረግ አይችልም። በአዲስ ኪዳንም ቤተክርስቲያንን በዚች አለት ላይ መሰረታለሁ ብሎ እኔ በጣም ደስ የሚለኝ ኢየሱስ ያድን። የገሃነም ደጆች አይችሉሽም። የገሃነም ደጆች አይችሉህም። የገሃነም ደጆች አይችሏትም፣ አይቋቋማትም። ሬዚስት ታደርጋለች ቤተክርስቲያን። ኢየሱስ ያድናል። የገሃነምን ደጅ ሬዚስት የምታደርጉበት የትንሣኤው ጉልበት በእኔና በእናንተ ውስጥ። ይሄ የተስፋ ቃል የሚገርም የገሃነም ደጆች አሉ። የገሃነም ደጆች ግን አይችሏችሁ። ኢየሱስ ያድን። አሳምኗችሁ እኮ ነው ጠላት። አንዳንድ ጊዜ ዲሲቭ አድርጓችሁ ነው። ለዛ ነው ስኪም ኦፍ ዴቭል ያለው። ለዛ የጠላት ሽንገላ ያለው። ለዛ ሸንግሎ እኮ ነው እንጂ ማይዴር አምናችሁት እኮ ነው። ስለተቀበል ነው እኮ። መርዶክዮስ ሪጀክት አደረገ። በእግዚአብሔር ፊት ማቅ እለብሳለሁ ብሎ ማቅ ለበሰ። የማዕረግ ልብሱን ያወለቀው ታውቃላችሁ። በንጉስ ደጅ የነበረ ልብስ አለ ወታደሮች የሚለብሱት፣ እሱን ያወለቀው ማቅ ልብሱን ቀዶ አመድ ነሰነሰ። አይሁድ እንደዛ ነበር ከስተማቸው ሲጸልዩ በድሮ ጊዜ በእግዚአብሔር ፊት ይጸልይ ነበር። አስቴር ያንን ሰማችና ለምንድን ነው መርዶክዮስ እንደዚህ የለበሰው ብላ መልክ ላከችበትና አርካቴዎስን ታውቁታላችሁ። ይሄ በ127 አገር ላይ የሚገዛ የአርጤክሲስ ጃንደረባ የሆነ የአርጤክሲስ አገልጋይ ነው። አስቴር የተሰጣት ጃንደረባ ነው። ሂድና ለአስቴር እንዲበላት አለው። አንቺ በንጉስ ቤት ስለሆንሽ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ አታስቢ። በዚህ ጊዜ ቸል ብቲ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላችኋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ደግሞስ ወደዚህ መንግስት የመጣሽው እንደዚህ ላለ ጊዜ እንደሆነ ማን ያውቃል? አስቴርም እንዲህ ብሎ ለመርዶክዮስ እንዲመልስ አዘዘችው። ሂድና በሱሳ ግንብ 3 ቀን ሌሊቱን ቀኑንም አትብሉ አትጠጡ፣ እኔና ደንገጥሮቼ ደግሞ እንዲሁ እንጾማለን። ምንም እንኳን ያለ ሕግ ቢሆን ወደ ንጉስ እገባለሁ፣ እጠፋለሁ። መርዶክዮስ ሄደ፣ አስቴርም እንዳዘዘችው ሁሉ አደረገ ይላል። ኢየሱስ ያድን። ጸሎት ሶ ፓወርፉል። ለዛ ነው ያልኳችሁ የሰውን ልብም ይከፍታል፣ የተዘጋ በርንም ይከፍታል። ኢየሱስ ያድናል። ምን ይላል እዚህ ጋር? በሶስተኛውም ቀን አስቴር ልብሰ መንግስቷን ለብሳ በንጉስ ቤት ትይዩ በንጉስ ቤት በውስጠኛው ወለል ቆመች። ንጉሱም በቤቱ መግቢያ ትይዩ በመንግስቱም ውስጥ በንጉስ ዙፋን ላይ ተቀምጦ ነበረ። ንጉሱም ንግስቲቱን አስቴር በወለሉ ላይ ቆማ ባየ ጊዜ በዓይኑ ሞገስን አገኘች። ንጉሱም በእጁ የነበረውን የወርቁን ዘንግ ለአስቴር ዘረጋላት። አስቴርም ቀርባ የዘንጉን ጫፍ ነካች። ንጉሱም ንግስት አስቴር ሆይ
የምትለምኝኝ ምንድን ነው? የምትሺውስ ምንድን ነው? እስከ መንግስቴ እኩሌታ እንኳን ቢሆን እሰጥሻለሁ አላት። ኢማጂን ይሄ ንጉስ ህጉን አክራቲዮስ የሚባለው በደንብ ለአንድ ዓመት ለ6 ወር በሽቶና በከርቤ ስትቀም ለአንድ ዓመት ሙሉ ንጉስ ፊት ልትቀርብ ብዙ ነገር ስታደርግ እንደነበረ መጽሐፉን ከፍ ብለን ስንመለከት እናየዋለን። እና በዛ ጊዜ ውስጥ ግን የሚገርመው በዛ በቆይታ ውስጥ የንጉስንም ህግ ያስተምራል። ምክንያቱም አስጤን ተባራ ነው እነሱ የመጡት ሴቶቹ እዛ የመጡት የንጉስ ሚስት ለመሆን ማለት የሱ ንግስት ሆነው ሊቀጥሉ ከሱ ጋር ማለት ነው። እና እዛ ጋር ግን የሚገርመው ይህን ሁሉ ስለተማረች ታውቀዋለች። አለ ንጉስ ፈቃድ ወደ ንጉስ አይገባም አለችው። ግን አለች ለህዝቤ በጣም ፓሽኔት ናት። እግዚአብሔር መንፈስ ቅዱስ ይርዳናሜ ለትውልድ ፓሽኔት እንድንሆን እንድንጸልይ በዘመናት መካከል እግዚአብሔር አስቀምጦናል። አንዳንድ ሰው ለጉድ አስቀምጦኛል ይላል። እኛን ለጉድ አላስቀመጠንም። ኢየሱስ ያድናል። እኛን ለምክንያት አስቀምጦናል። እኛን ለፈውስ አስቀምጦናል። እኛን ለበረከት አስቀምጦናል። ሃሌሉያ። ኢንፍሉዌንሻል ሆነሽ ተቀምጠሻል። ለጉድ አልተቀመጣችሁ። ኢየሱስ ያድናል። እኔና እናንተ ለበረከት ተጠርተናል። የትውልዱን መልክ ለመቀየር ኢማጂን። በዛ ዘመን ላይ እንዴት አስቸጋሪ ጊዜ የትውልዱን መልክ ቀየራችሁ። እሷና ሁለቱ ሲጸልዩ the whole nation in one accord prayer ሲጸልዩ እግዚአብሔር ጣልቃ ገባ። ሊከፈት የማይችል በ127 አገር ላይ የሚገዛ ንጉስ ጋር መግባት ማለት ህግም ቢሆን እገባለሁ አለች። ግን ያለችው እንደሆነ ታውቃለህ? ልብሴን እስኪ ልልበስና ቆንጆ ሆኜለት ለንጉሱ ልግባለት አላለች። እግዚአብሔር እንደሚሰራ በጸሎቱ ስለምታውቅ አንዳችሁ ምግብ እንዳትቀምሱ 3 ቀን 3 ሌሊት እንጾምና እንጸልይ አለች። 3 ቀን ሌሊት 3 ቀን እንጸልይ፣ እግዚአብሔር የሚሰራውን በጸሎት ውስጥ ያለውን ኃይል ታምናለች። እግዚአብሔር በዘመናት መካከል የሰራውን አንብባለች። ለምን እዛ ጋም ሲያመጣ ከሌሎቹ ሴቶች ሁሉ ቆንጆ ስለሆነች አይደለም። ሪማይንድ እንዳደረጋት መርዶኪዎስ ለዚህ ጊዜ እንደሆነ በምን ታውቂያለሽ? እዚህ ጋር የመጣሽው ለዚህ ጊዜ እንደሆነ በምን ታውቂያለሽ? ስለዚህ በጣም ቻሌንጅ አደረጋት። ስለዚህ ጸል ንገራት፣ ሄድና ወደ ንጉስ እገባለሁ አለች። ብጠፋም ለህዝቤ እጠፋለሁ አለች። ዋት ከሬጅ! ምን አይነት ከሬጅስ ውመን! እኔ እንዲህ አይነት ፕሬየር ዋሪ ታስመልጣላችሁ፣ ትውልድን ታስመልጣላችሁ፣ ቤታችሁን ታስመልጣላችሁ፣ ኑሯችሁን ታስመልጣላችሁ። ብዙ ነገር ነው የሚያመልጥ በጸሎት ውስጥ። ዝም ብላችሁ ብዙ ስራ ይፍረስ ስትሉ እንዲኛ እኮ ምን እንላለን? የትውልድን ሩጫ ያቃጥላል እንላለን። በክፋት ብቻ ስለምናስብ በመልካም የምንጸልየው ጸሎት ስራ። ሰው ጸሎትን በተለያየ መንገድ ሊጸልይ ይችላል። በሰማይ ያለ ፈቃድ በምድር ይሁን ብለን እንደ እግዚአብሔር ፈቃድ የሚጸለይ ጸሎት እግዚአብሔር ይሰማል። በትውልድ ላይ ጣልቃ ገባ። በንጹህ ልብ ስትጸልዩ እግዚአብሔር ጸሎት ይሰማል። በምን አይነት ሞቲቭ እንደምንጸልይ ነው እንጂ ስንጸልይ እግዚአብሔር ትውልድን ያስመልጣል፣ ቤትሽን ያስመልጣል፣ ልጆችሽን ያስመልጣል፣ ኑሯችሁን ያስመልጣል፣ ከብዙ ነገር ያተርፋል። ቤተሰቦቻችሁ ይድናሉ። ለእግዚአብሔር ነገር ኮንቪክትድ ይሆናል። ጌታን ለመቀበል ልባቸው ይነሳስ። ይህን ጌታ እቀበለዋለሁ ብሎ ይነሳሉ። ጸሎት የሰውን ልብ ይበራል። ለዛ ነው ኃይለኛውን ሳታሰብ ወደ ኃይለኛው መግባት። ስትጸልዩ የብዙ ልብ ሶፍት ይሆናል። ወንጌልን ስትሰብኩ ከመስበካችሁ በፊት ጸልያችሁ ስትሄዱ እግዚአብሔር የብዙ ሰው ልብ፣ የትውልድን ልብ ይሰጣል። እቺ ሴት ታውቃለች በአስጤን ላይ የደረሰውን። ወደ ንጉስ አይገባማ፣ ይሄ የንጉስ ከስተም አይደለም፣ ተነግሮኛል፣ መግባት አልችልም ማለችው ለመርዶኪዎስ። ለህዝቤ ግን ለትውልዴ ግን ይሄን አደርጋለሁ። እግዚአብሔር ግን በፊቱ ሞገስ እንዲሰጠኝ፣ እግዚአብሔር ግን ከኔ ፊት ለፊት ቀድሞ እንዲገባ ጾሙልኝ፣ ጸልዩ። እኔም ጾማ እኔም ጸልያለሁ። እሷም ከደንገጥሮቿ ጋር እዛ በንጉስ ቤት ባሉት አብሮ አንዳችሁን አንበላም አንጠጣም ብላ 3 ቀን ስትጸልይና ስትጾም እንመለከታል። ከዛ በኋላ ወደ ንጉሱ ስትገባ እሷ ይዛ የመጣችውን ጸሎት አይደለም። ይሄ ሰውዬ በ127 አገር ላይ የሚገዛ ታላቅ ንጉስ ነው። ማይዲር ጸሎት የማይከፍተው በር የማይከፍተው ልብ የለም። ስትጸልዩ አለቆቻችሁ ይገዙላል። ስትጸልዩ ወዳጆች ይበዙላችሁ። ጠላት የሆነባችሁን እግዚአብሔር መልካም ያደርግ። ተዘግቷል ያላችሁትን በር እግዚአብሔር ወከክ አድርጎ ይከፍታል። ይሄ ሰውዬ በ127 አገር ላይ የሚገዛ ንጉስ አርጤክሲስ እሷ የፈለገችው ስለ ህዝቡ ነው። ለህዝቡ ለሱ ቀላሉ ነው፣ ምንም አልነበረም። ግን ምን እንዳላት ታውቃላችሁ? ከንግስና እኩሌታ እሰጥሻለሁ። ይሄ ነው ሞገስ ማለት፣ ይሄ ነው የእግዚአብሔር አብሮነት ማለት፣ ይሄ ነው የእግዚአብሔር ጣልቃ ገብነት ማለት፣ ይሄ ነው የእግዚአብሔር ጣልቃ ጉብኝት ጊዜ ማለት ይሄ ነው። ኢየሱስ ያ ምንድን ነው የምትይው አላት። ከንግስናዬ እኩሌታ አካፍልሻለሁ። በ127 ሀገር ነው የምገባው። ከዛ እኩሉን ትካፈይና አንቺ ትገዣለሽ። ምንድን ነው የፈለግሽው? ጸልያ ስትመጣ ማይዲር የተዘጋን በር ወከክ ያደርገዋል። ኢየሱስ ያድናል። በጸሎት ጸል ኤኒቲንግ ሲመጣ ጸል፣ በብርቱ ጸልዩ።